የትን ገንባሎት የሚለው ቴምር ፕሮፐርቲስ አዲስ አበባ ላይ በተለያዩ ሎኬሽኖች ግንባታዎችን እያካሄደ ይገኛል። እነዚህም ሳር ቤት፣ መገናኛ፣ ሜክሲኮ ገነት ሆቴል ዝቅ ብሎ አያት 49 እንዲሁም ኃይሌ ጋርመንትን ያጠቃልላል። ቴምር ላለፉት 10 ዓመታት ከ10 በላይ የሚጠጉ ፕሮጀክቶችን ገንብቶ ለቤት ባለቤቶች አስረክቧል። ቴምር ከሌሎች ሪል ስቴት አልሚዎች በሁለት አይነት መንገድ ይለያል። የመጀመሪያው ቤቱን ገንብቶ ከማስረከብ ባሻገር ጥሩ የሆነ አፍተር ሴልስ ሰርቪስ ይሰጣል። እስከዛሬም እየሰጠ ነው ያለው። ሁለተኛው ደግሞ አብዛኛው የቤት ባለቤት ስፔሻሊ አንደር ኮንስትራክሽን የሆኑ ቤቶችን ለመግዛት ሲያስብ የሚጠይቀው የመጀመሪያው ጥያቄ ቤቴን በተባለው ጊዜ እረከበዋለሁ ወይ የሚል ነው። ቴምር ፕሮፐርቲስ ደግሞ ይህንን ጥያቄ ኦልሬዲ በውሉ መልሶ ይገኛል። ይህም ሲባል የአከፋፈል ሂደቶቹን ሙሉ በሙሉ በኢትዮጵያ ብር ብቻ በማድረግ የአከፋፈል ሂደቱን ደግሞ በጊዜ ሂደት ሳይሆን ኮንስትራክሽን ቤዝ ለማድረግ ይህም ማለት በግንባታ ሂደት መሰረት እንዲሆን ያደርጋል። ይሄ ለሻጩም ለገዢው እኩል የሆነ ኮሚትመንትን ሼር ያደርጋል ማለት ነው። ፐርፌክት መሆን ሲባል ብዙ ቤቶችን ገንብቶ በማስረከብ ፋይናንሻል ኢንክሉሲቭነስን ማለትም አፎርደብል የሆኑ ቤቶችን ለደንበኞች በማቅረብ ኳሊቲ ያላቸው ቤቶችን ደግሞ በማስረከብም ጭምር ነው። የዋጋ ጉዳይ ዋነኛው ኤማችን ስለሆነ የትኛውን ፋይናንሻል ስታተስ ላይ የሚገኝ ሰው የቤት ባለቤት ለማድረግ እየሰራን እንገኛለን ማለት ነው። ያው የአከፋፈል ሂደታችን በኢትዮጵያ ብር መሆኑና ኮንስትራክሽን ቤዝ ከመሆኑ ባሻገር ከጠየቅነው ቅድመ ክፍያ አለፍ አድርገው ለሚከፍሉ ሰዎች እንደየአከፋፈላቸው ጥሩ የሆኑ ዲስካውንቶችን እንሰጣለን። ያው ቴምር ፕሮፐርቲስ ቅድም እንዳልኳችሁ የደንበኞችን ፍላጎት ያማከለ ነገር ነው እየሰራ የሚሄደው። እስከዛሬ በተሰጡን ፊድባኮች መሀል ከተማ አካባቢ ደንበኞች ብዙ ጊዜ ፕሮዳክቶችን ፈልገው ያጣሉ። ይህንን ጋፕ ደግሞ እኛ እየሞላ እንገኛለን ማለት ነው። እየገነባናቸው የምንገኛቸው የንግድ ሱቆች አንድ ነጋዴ የራሱን ቢዝነስ ይዞ ሄዶ እዛ ላይ ቢሰራበት ሊያተርፈው የሚችልበት፣ በተጨማሪ ደግሞ አንድ ኢንቨስተር የንግድ ሱቆች ላይ ኢንቨስት አድርጎ በኪራይም ሆነ በሪሴል የሚያገኘውን ቫሊዩ እንዲጨምርለት የሚያስችሉ ናቸው። በሁለቱም መንገድ ፕሮፊታብል ያደርጋል ማለት ነው። ያው የሳይት ግንባታ ሂደታችን በየከተማው የሚታይ ነው። ማስረጃችን እርሱ ስለሆነ በተባለው ጊዜ ሳይሆን ከዛ በፊት እንደሚደርስ እስከዛሬ ሄድንባቸው ሂደቶች ማሳያ ናቸው። ለበለጠ ደግሞ መጥቶ ይጎብኙ። ያው ቴምርን ማመን እጅግ በጣም ቀላል ውሳኔ ይመስለኛል። ምክንያቱም ገንብተን ያስረከብናቸው ፕሮጀክቶቻችን አንድ ማስተማመኛዎቻችን ናቸው። ቅድም ደግሞ ከውልና ከአከፋፈል ጋር ተያይዞ ያቀረብናቸው ኦፈሮች ከምንም በላይ ደግሞ ሌላኛው ማስተማመኛዎቻችን ናቸው። ኤኒታይም ያሉበት የሚፈልጉትን ሰርቪስ ደግሞ እየሰጠንም እንገኛለን። እያያችሁት ነው ብዬ ተስፋ አደርጋለሁ። በሚገባ በየትኛውም የዓለማችን ክፍል ያሉ ኢትዮጵያውያን ቤት ለመግዛትና ለመሸጥ የሚያስችል ሁኔታ ላይ ካሉ የሽያጭ ግዢ ሂደታቸውን እዚህ መምጣት ሳይጠበቅባቸው እንዲያከናውኑ እናደርጋለን። ቴምር ላይ የምትፈልጉት ሁሉም ነገር አለ። ፍላጎቱ ካላችሁ ጊዜው አሁን ስለሆነ ይፍጠኑ። ያው ለሽያጭ ግዢ ሂደት የሚያስፈልጉትን እንደ የታደሰ መታወቂያ የመሳሰሉትን ክፍያዎች እነሱ እንዳሉ ሆነው አንድ ደንበኛ ቤት ለመግዛት ሲያስብ ወደ የትኛውም ሪል ስቴት ካምፓኒ ከመሄዱ በፊት ምን ማድረግ አለበት ብዬ አስባለሁ መሰላችሁ? በቂ የሆነ እውቀት ሊኖረው ይገባል። ይህም ሲባል የሚፈልገው ቤት ነው ወይ፣ የንግድ ሱቅ ነው ወይ፣ ለምንድንስ ነው የሚፈልገው፣
ምን አይነት ቅድመ ሁኔታዎችስ አሉት የሚለውን ከራሱ ሳይድ ያሉትን ነገሮች በደንብ በተጠና መልኩ አይቷቸው ቢመጣ የሚፈልገውን ነገር በቀላሉ ለማግኘት ይረዳዋል ብዬ አስባለሁ። እጅግ በጣም ቀላል ነው። እዚህ ታች ላይ በምናስቀምጥላችሁ ስልክ ኮሙኒኬት አድርጉ። ጥያቄዎቻችሁን በሚገባ መልሻለሁ ብዬ አስባለሁ። አመሰግናለሁ።